ሰላም ቅዱሳን፣ ሰላም ለእናንተ ይሁን። በሀገር ውስጥም በሀገር ውጭም ያላችሁ የእግዚአብሔር ወዳጆች ሰላም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይድረሳችሁ። የአምላካችን የእግዚአብሔር ስም የተባረከ ይሁን። የእግዚአብሔርን ቃል አብረን እንካፈላለን። ዛሬ የምንካፈለው መጽሐፍ ቅዱስ ክፍል ኢሳይያስ ትንቢተ ኢሳይያስ ምዕራፍ 27 ቁጥር 1 እስከ 3 ያለውን በጌታ በኢየሱስ ስም አነባለሁ። በዛን ቀን እግዚአብሔር ፈጣኑን እባብን ለዋታንን ጠማማውን እባብን ለዋታንን በኃይለኛ በታላቅ በብርቱም ሰይፍ ይቀጠዋል፣ በባሕር ውስጥ ያሉንም ዘንዶ ይገድላል። በዛን ቀን ለተወደደችው ወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳ በሌሊትና በቀን እጠብቅሃለሁ ይላል። ጌታ አምላካችን ሆይ እናመሰግናለን። ክብር በሰማይ ክብር በምድር ለከበርከው ከፍ ላልከው ራስ ላንተ ይሁንልህ። ጌታ አምላካችን ሆይ አንተ ቃል አለ፣ አንተ የምክር ቃል አለ፣ የፈውስ ቃል አለ፣ የሚያጽናና ቃል አለ፣ የሚያቆም ቃል አለ፣ የታመመውን የሚፈውስ ቃል አለ። ቃሉን ላክ ተብሎ እንደተጻፈ ቃሉን ላክ የፈወሳቸው ከመከራም ስጋት አዳናቸው ተብሎ ጽፏል። በስጋት ውስጥ ያሉ፣ በፍርሃት ውስጥ ያሉ፣ ግራ ለተጋቡ፣ ተስፋ ለቆረጡ፣ አንገት ለደፉ ጌታ ሆይ ብቸኝነት የተሰማቸው ሁሉ ያው ቃልን እንድትልክ እነሆ ቃልህን እንሻለን። በቃሌ እነሆ በለን። ፈቃዴ በቃሌ ውስጥ ያግኘን። ፈውስ ይሁንልን፣ መነካት ይሁንልን፣ መለወጥ ይሁንልን። ካለንበት ማንነት ጌታ ሆይ ብድግ የምንልበት የምንነሳበት ጉዟችንን እግሮቻችን ሰፍቶ የምንራመድበት መስመር ላይ እንድታስገደን እለምናለሁ። የሚሆነው ሁሉ ለአንተ ክብር ይሆን። የተባረከው ተስፋችን በኢየሱስ ስም አሜን። እግዚአብሔር ጠባቂ ነው በሚል ርዕስ እንካፈላለን። በዚህ ክፍል ላይ የእግዚአብሔር ቃል ሲናገር በዛን ቀን ክፉ አመፃ በበረታብን ጊዜ ያን ቀን እግዚአብሔር ፈጣኑን እባብን ለዋታንን ሊፈጥን ያለው ፈጣኑን እባብን ጠማማውን እባብን ለዋታንን በኃይለኛ በታላቅ በብርቱም ሰይፍ ይቀጠዋል፣ በባሕርም ውስጥ ያለው ዘንዶ ይገድላል ይልና በዛን ቀን በወይን ቦታ ተቀኙለት። እኔ እግዚአብሔር ጠባቂ ነኝ፣ ሁል ጊዜ አጠጣዋለሁ፣ ማንም እንዳይጎዳ በሌሊትና በቀን እጠብቃለሁ ይላል። እግዚአብሔር ጠባቂ ነው። መጽሐፍ ቅዱስ ሲናገር እግዚአብሔር ከተማውን ካልጠበቀ ጠባቂ በከንቱ ይደክማል ይላል፣ በከንቱ ይለፋል። የኛ አምላክ ከተማን የሚጠብቅ አምላክ እግዚአብሔር ጠባቂያችን ነው ስንል የተደገፍነው ተስፋ ያደረግነው የተጠጋነው ሸሽገን ብለን በሱ ስር ራሳችንን ያኖርነው እግዚአብሔር እሱ ሊታደገን ሊቤዠን ይጠብቀናል። እግዚአብሔር ለዘላለም ይባረክ። መጽሐፍ ቅዱሳችን ላይ እንግዲህ አሁን እዚህ እንደምናገረው በዛን ቀን እግዚአብሔር ፈጣኑን እባብን ለዋታንን በታላቅ በኃይለኛ ብርቱም ሰይፍ ይቀጠዋል ካለ በኋላ በባሕር ውስጥ ያለውንም ዘንዶ የማይታየውን የተሰወረውን ውሃ ውስጥ በማይታይ ስፍራ ተደብቆ ያለውን ዘንዶ እንኳን እግዚአብሔር ይገድላል። ገዳዩ በረከት ነሺውን በረከት የሚነሳው በረከትን የሚውጠው ያ ዘንዶ ይገድላል። እግዚአብሔር ዘንዶ በውሃ ውስጥ ያለው ዘንዶ የማይታየውን የተሰወረውን ይገድላል። ከሰው የተሰወረ ከማይታየው ሁኔታ ውስጥ ያለው እግዚአብሔር እሱን ይገድላል። ይቀጥልና ምን ይላል መጽሐፍ ቅዱሳችን ሲናገር እናንተ ድርሻ ይለናል በወይን ቦታ ተቀኙለት፣ በወይን ቦታ ተቀኙለት ይልና እግዚአብሔር እኔ እጠብቀዋለሁ፣ እኔ ጠባቂው ነኝ። የቱን ወይን ቦታ የማይታጣ ከአምልኮ የማይጎድል እግዚአብሔር ፊት የማይጎድል ከእግዚአብሔር ሐሳብ የማይጎድል
ያ ሰው እግዚአብሔር ይጠብቀዋል። ምን አይነት ይጠብቀዋል? እግዚአብሔርን የሚጠባበቅ እግዚአብሔር ፊት ጥበቃ ጥላ ስር የሚሆን ሰው፣ እግዚአብሔርን የሚያመልክ ሰው፣ እግዚአብሔርን የሚወድ ሰው፣ ከእግዚአብሔር ሀሳብ ራሱን የለየ ሰው፣ ያ ሰው እግዚአብሔር ይጠብቀዋል። እዚህ ስፍራ ላይ በወይኒ ቦታ ተቀኙ ሲባል ወይኑ ራሱ ኢየሱስ ክርስቶስ ነው። በወይኒ ቦታ ተቀኙለት ስል ዘምሩለት፣ ተቀኙለት፣ አምልኩት እያለ ነው ያለው። መጽሐፍ ቅዱሳችን ላይ ስናገር ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ እኔ እውነተኛ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ ይላል። እኔ እውነተኛ የወይን ግንድ ነኝ፣ እናንተ ቅርንጫፎቼ ናችሁ እያለ ይናገራል። እንግዲህ ወይን ቦታ ስል ኢየሱስ ክርስቶስን አምልኳችንን ኢየሱስ ክርስቶስ እንድናመልከው እንድንከተለው እሱን ፈቃድ ውስጥ ተሰውረን የእሱ ጥላ ስር ሆነን እሱ እንደሚጠብቀን አምነን እሱን ማምለካችንን መቀጠል እንዳለ ይነግረናል። ስለዚህ ወይኒ ቦታ ተቀኙለት ይላል። ወይኒ ቦታ ተቀኙለት ካለ በኋላ እኔ እግዚአብሔር ጠባቂ ነኝ። መጽሐፍ ቅዱሳችን መዝሙር መጽሐፍ ምዕራፍ 47 ከቁጥር 1 ጀምሮ እንዲህ ይላል፣ አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ግሩም ልዑል ነውና በምድርም ሁሉ ላይ ታላቅ ንጉሥ ነውና ይላል። እግዚአብሔር ይመለካል። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ግሩም ልዑል ነውና በምድርም ሁሉ ላይ ታላቅ ንጉሥ ነውና ይላል። ስለዚህ የሚመለክ አምላክ የሚያመልኩቱ የሚያከብሩቱ እግዚአብሔር ትእዛዝ ውስጥ ለሚኖሩቱ እግዚአብሔርን የሚያከብሩቱ እግዚአብሔር ይጠብቃቸዋል፣ እግዚአብሔር ይጋርዳቸዋል፣ እግዚአብሔር ይሰውራቸዋል። መጽሐፍ ቅዱሳችን ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው ይላል፣ በመከራ ቀንም መሸሸጊያ ነው ይልና በእርሱ የሚታመኑትን ያውቃል ይላል። እግዚአብሔር መጽሐፍ ቅዱስ ሲናገር እንዲሁ እግዚአብሔርን የሚያውቁ ሕዝብ ይበረታል ይላል። ዳንኤል ምዕራፍ 11 ቁጥር 32 ላይ እግዚአብሔርን የሚያውቁ ሕዝብ ይበረታሉ ያደርጉማል ይላል። እግዚአብሔርን የሚያውቁ ሕዝብ ይበረታሉ ያደርጋል። እግዚአብሔርን ማወቅ ውስጥ፣ እግዚአብሔርን ማምለክ ውስጥ፣ እግዚአብሔርን መደገፍ ውስጥ፣ እግዚአብሔርን ተስፋ በማድረግ ውስጥ ያለው ድል እግዚአብሔር ራሱ የሚታይበት መስመር ነው። እንግዲህ በወይኒ ቦታ ተቀኙለት፣ እኔ እግዚአብሔር ጠባቂው ነኝ፣ ሁል ጊዜ አጠጣዋለሁ፣ ድርቀት እንዳገኘው በድርቀት እንዳይዳረግ እኔ ሁል ጊዜ አጠጣዋለሁ። ይሄ ስናገር የመንፈስ ቅዱስን ነው የምናገር። መንፈስ ቅዱስን አጠጣዋለሁ፣ አርከዋለሁ። ድርቀት፣ መንፈሳዊ ድርቀት፣ የድርቀት አካሄድ፣ የድርቀት በህይወቱ ላይ ላይታይና ለድርቀት ታርፍ ላይሰጥ እኔ አጠጣዋለሁ፣ ሁል ጊዜ አጠጣዋለሁ። ከመንፈሴ አጠጣዋለሁ፣ እርካታን አጠጣዋለሁ፣ ሰላምን፣ እረፍትን አደርግለታለሁ። ምክንያቱም ድርቀት እንዳገኝ እኔ እግዚአብሔር ሁል ጊዜ አጠጣዋለሁ ካለ በኋላ ማንም እንዳይጎዳ ይላል። ማንም እንዳይጎዳ በሌሊትና በቀን ይጠብቃል። በሌሊትና በቀን ይጠብቃል። መጽሐፍ ቅዱስ ሲናገር እስራኤልን የሚጠብቅ አይተኛም አንቀላፋም። ወገኖች ሆይ እግዚአብሔር ጠባቂ ነው። እግዚአብሔር እውነተኛ እረኛ ነው። እግዚአብሔር እውነተኛ ወዳጅ። እግዚአብሔር ይጠብቃል፣ እግዚአብሔር ይሰውራል፣ እግዚአብሔር ይጋርዳል። በሁኔታ ውስጥ በተስፋ መቁረጥ ውስጥ ያላችሁ እኔን ማን ነው የሚጠብቀኝ? እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል የምትሉት ኖሩ ይሁን። እግዚአብሔር አይተውም ይጠብቃል፣ እግዚአብሔር ይጋርዳል፣ እግዚአብሔር ዳር ያደርሳል። እግዚአብሔርን የሚያመልኩ እግዚአብሔርን የሚወዱ
ለእግዚአብሔር የተለዩ ወገኖቼ ሆይ ለመልካም ጉዞ ዳር ይደርሳሉ፣ በብዙ ፍሬ ይገለጣሉ። እግዚአብሔር ይጠብቃል፣ እግዚአብሔር ይጋርዳል። ምክንያቱም መጽሐፍ ቅዱሳችን ላይ እንደሚናገረው በክፉ በመጣብን ጊዜ፣ ያን ጊዜ ክፉ በበረታብን ጊዜ፣ አመፃ በዙሪያችን በሚበረታ ጊዜ፣ ያን ጊዜ እግዚአብሔር በፍጥነት ፈጣኑን እባብን ለዋታንን በታላቅ በኃይለኛ በታላቅም በኃይለኛም በብርቱም ሰይፍ ይቀጠዋል ይላል። ደግሞ ዘንዶን ይገላል ካለ በኋላ የሚገርም አሁን እንደተናገርኩት የተወደደችው ወይን ቦታ ይላል። የተወደደችው ወይን የተወደደ ኢየሱስ ነው። ኢየሱስ ይወደዳል። ኢየሱስ ስለ ኢየሱስ ክርስቶስ ጥቂት መናገር ይፈልጋሉ። ኢየሱስ ክርስቶስ ወይን ነው ስንል የወይን እውነተኛ የወይን ግንድ ነው ስንል ኢየሱስ ክርስቶስ ለኛ እሱ የወይን ግንድ እኛ ቅርንጫፍ ያልንበት ኢየሱስ ክርስቶስ የሄደበት መንገድ እኛም ልንሄድ በተጠራንበት ኢየሱስ የመራን መንገድ ኢየሱስ ያለፈበት መንገድ እያለፈን ከእሱ ጋር እየተቆራኘን ሕይወታችንን እሱን የመሰለ እሱን እየለበሰን አዲሱን ሰው ለብሰን አሮጌን ሰው ጥለን አምልኮት በአምልኮት በእውነተኛ አምልኮት ፊቱ እየተመላለሰን እውነትን እየወደደን ለእውነት እየኖረን እግዚአብሔርን በማምለክ ውስጥ ድል ይገኛል። ምክንያቱም መጽሐፍ ቅዱሳችን ላይ ዮሳፍጥ መጽሐፈ ዜና ላይ ዮሳፍጥ ጠላት በመጣበት ጊዜ ብዙ ወሬና ብዙ የሚያጠፋ እጅግ የሚደመስስ በጣም የሚያስፈራ ጦር ሰራዊት በመጣ ጊዜ ወሬን በሰማ ጊዜ ሁኔታውን ሰምቶ ባለ ጊዜ አንድ ነገር አደረገ። መዘመራንን ጌጠኛ ልብስ አልብሶ እግዚአብሔርን ማምለክ ጀመሩ። እግዚአብሔርን ማምለክ ሲጀምሩ እግዚአብሔር ስውር ጦር አስነሳ። የጠላት ወገን እርስ በርስ መባላት ጀመረ። ምን ብሎ ዘመሩ? ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑታል። እግዚአብሔርን ማመስገን ሲጀምሩ ማምለክ ሲጀምሩ ጠላቶቻቸው እግዚአብሔር በድብቅ ጦር አጠፋቸው። እግዚአብሔር ድብቅ ጦር አለ። ወገኖቼ ሆይ ምናልባት ጋብዛችኋለሁ። እግዚአብሔርን ማምለክ ያቃታችሁ የደከማችሁ፣ በእውነተኛ አምልኮት በፊቱ መገኘት ያቃታችሁ፣ ልባችሁ የወረደባችሁ፣ ዝላችሁ ያላችሁ፣ ተስፋ ቆርጣችሁ ያላችሁ ጸልዩ። እግዚአብሔር ሆይ እንዳመልክ እርዳኝ በሉት። እውነተኛ አምልኮ እንዳይታጣ በጓዳ ይበሉት። እውነተኛ አምልኮ ከትውልዴ እንዳይታጣ በሉ። ይህንን የሚከተለኝ ትውልዴ እውነተኛ አምልኮ ከቤቴ እውነተኛ አምልኮ ከህይወቴ አታጣሉ። ለምኑ። እግዚአብሔር ይፈልጋቸዋል፣ ደግሞ እሱ ኃይል ይሆናቸዋል። መጽሐፍ ቅዱስ በግብፅ ሀገር በፈርዖን ግዛት ውስጥ ያሉ ህዝቡ እግዚአብሔር እንዲያመልኩት ስለፈለገ ህዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ አለው ፈርዖንን። ለምን? ያገለግለኝ ዘንድ ያመልከኝም ዘንድ ህዝቤን ልቀቅ አለው። እግዚአብሔር ያስለቅቃቸዋል። እንድታመልኩ እንድታገለግሉ እግዚአብሔር ከጠላት ግዛት ያወጣቸዋል። እግዚአብሔር ጉልበት ይሆናቸዋል። እግዚአብሔር በድል ያወጣቸዋል። የሚጠብቃችሁ እግዚአብሔር ይጠብቃል። የሚጠብቅ እውነተኛ ጠባቂ፣ የማይለወጥ አቅም የማይከዳው እግዚአብሔር ስለማይቀደም በሁኔታዎች ውስጥ እግዚአብሔር ፊተኛም ኋለኛም መጨረሻም ሆኖ ይታያል። ምክንያቱም እግዚአብሔር ያለ እግዚአብሔር ማን ይጠብቃል? ኢዮብ እንዲህ ብሎ ተናገረ፣ እኔ ስለ እግዚአብሔር እጅ አስተምራቸዋለሁ፣ በእግዚአብሔር ዘንድ ያለውን እውነት አልሸሽግም አለ። ስለዚህ ወገኖች እውነት እየሸሸገን እውነት እያወቀን ደክመን ተደባልቀን በጠላት ሰፈር እያስመሰለን እየተመሳሰለን የምንኖርበት ዘመን አይደለም። የመጨረሻ ዘመን ነው። እግዚአብሔር ጠባቂ ነው። እግዚአብሔር ይጠብቃል። እግዚአብሔር ይጠግናል። እግዚአብሔር ጉልበት ይጨምራል። እግዚአብሔር ኃይልን
ይሰጠናል። ስለዚህ እለምናችኋለሁ። በዚህ ቃል ደግሞ ወደ እናንተ መጥቻለሁ። አንድ ነገር ልንገራችሁ። እግዚአብሔር በውስጤን ሲያስቀምጥ አሁን ብዙ ሰዎች ደክሟል፣ ብዙ ሰዎች ዝሏል፣ ብዙ ሰዎች ከአምልኮ እውነተኛ አምልኮ ለእግዚአብሔር ማቅረብ አቅቷል። እውነተኛ አምልኮ ለእግዚአብሔር እየቀረበ አይደለም። ከውስጥ የሆነ ከፍቅር የመነጨ እግዚአብሔር እንደ እግዚአብሔርነቱ እየተመለከ አይደለም። አንድ ነገር ልንገራችሁ። እግዚአብሔርን የሚያመልኩ ይለያሉ። እግዚአብሔርን የሚያመልኩ ለእግዚአብሔር ክብር ይቆማሉ። እግዚአብሔርን የሚያመልኩ እግዚአብሔር ይታደጋቸዋል። እግዚአብሔር ይጠብቃቸዋል። እግዚአብሔር ሰውሮ ለክብር ያቆማቸዋል። ይለያል። እግዚአብሔርን ማምለካችሁን ቀጥሉ። እግዚአብሔርን ከማምለክ እንዳትታክቱ። እግዚአብሔርን ከማክበር እንዳትታክቱ። ሁኔታ የምናገረው አይታችሁ ልባችሁን ከእግዚአብሔር ወደ እግዚአብሔር ማንሳትን አትተው። ዛሬ ሰው እጁን ብቻ ወደ ያው አምላክ ያነሳል። እውነተኛ አምልኮ ግን እጅ ብቻ ሳይሆን ልብን ከእጅ ጋር ወደ ያው አምላክ ማንሳት። እግዚአብሔር የሚያመልኩትን ያውቃል። እግዚአብሔር አይሸወድም። ምክንያቱም ደክመን ከሆነ ጌታ ሆይ ደክሜያለሁ፣ አንተን ማምለክ ተስኖኛል፣ ጉልበት አጥቻለሁ በሉ፣ ለምኑ። እግዚአብሔር ኃይል ይሰጣችኋል። እግዚአብሔር ጉልበት ይሆናችኋል። እግዚአብሔር ጉልበታችሁን መልሶ በድል ያቆማችኋል። ስለዚህ እግዚአብሔር ይመለካል። ለምን? ስለሚጠብቅን፣ ስለተጠበቀን ነው። ጤና ስላገኘን ነው። ወገኖቼ ሆይ ስለሚራመዱ ስለ ጤናማ እግሮቻችሁ እግዚአብሔርን እንድታመልኩ ያደርጋችኋል። ስለሚራመዱ ስለ ጤናማ እግሮቻችሁ፣ ስለሚያዩ ስለ ጤናማ ጆሮቻችሁ፣ ስለሚያዩ ስለ ጤናማ አይኖቻችሁ፣ ስለሚሰማ ስለ ጤናማ ጆሮቻችሁ፣ ስለሚሰሩ ስለሚዘረጉ ጤናማ እጆቻችሁ እግዚአብሔርን አመስግኑ። እግዚአብሔርን አምልኩ። አምልኳችሁን ቀጥሉ። ምክንያቱም አምልኮ እዚህ ጀምረናል፣ እላይም ይቀጥላል። እግዚአብሔርን ከማምለክ አትታክቱ፣ አትድከሙ። ተነሱ፣ ለማምለክ ተነሱ። እግዚአብሔር ይመለካል። እግዚአብሔር ለዘላለም ይባረክ። ክብር ለሱ ነው። ለእግዚአብሔር ነው ስግደት፣ ለእግዚአብሔር ነው እልልታ። በምድራችን ለአማልክቶች የሚሰጠው አምልኮ፣ ለአማልክቶች የሚሰዋ አምልኮና ወገኖቼ ሆይ የአምልኮ መልክ ያለው ነገር እግዚአብሔር መልኩን መቀየር ይፈልጋል። ምክንያቱም አሁን እንደተናገርኩት መዝሙረኛው አሕዛብ ሁላችሁ ይላል። አሕዛብ ሁላችሁ መዝሙር 47 ቁጥር 1 ላይ አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። አሕዛብ እጆቻችሁን የምታጨበጭቡት ለእግዚአብሔር ነው። አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። በደስታ ቃል፣ ሐሴት በተሞላ ቃል፣ በእውነተኛ ቃል ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩም ነውና በምድር ሁሉ ላይ ታላቅ ንጉሥ ነውና ይላል። ንጉሳችን እግዚአብሔር በቤታችን ተሹሟል፣ በጓዳችን ተሹሟል፣ በትዳራችን ላይ ተሹሟል። እግዚአብሔር አምልኮን ይወዳል። እግዚአብሔር እውነተኛ አምልኮን ይፈልጋል። እግዚአብሔር ለዘላለም ይባረክ። ስለዚህ ለጠበቀን፣ ለጋረደን፣ ለሰወረን ከክፉ ነገር ሁሉ ለጋረደን ለእግዚአብሔር ክብር ይሁንልን። መዝሙር መጽሐፍ ላይ ዳዊት እንዲህ አለ፣ የከበቡት ነገር ስለነበሩ መክበብንስ ከበቡኝ አለ። በእግዚአብሔር ስም አሸነፍኳቸው። ንብ ማርን እንደሚከብ እንዲሁ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። እሾህ በእሳት መካከል እንደሚነድ ነደዱ፣ በእግዚአብሔር ስም አሸነፍኳቸው ይላል። ወገኖቼ ሆይ እግዚአብሔርን አምልኮ፣ እግዚአብሔርን አክብሮ ለውድቀት የተዳረገ የለም። ዳዊት እግዚአብሔርን አመለከ፣ ከበረ፣ የበግ እረኛው ንጉሥ ሆነ። ዳንኤል በምርኮ ሀገር እግዚአብሔርን አመለከ፣ ለእግዚአብሔር ተለየ። እግዚአብሔር ዕድሜው ላይ በላ፣ ጉብዝናው ላይ በላ፣ ወጣትነቱ ላይ በላ። እግዚአብሔር ዳንኤልን ሰወረ። ወደ አንበሶች ጉድጓድ በጣሉ ጊዜ እንኳ እግዚአብሔር መልአኩን ልኮ አንበሶችን አፍ ከዘጋ በኋላ ዳንኤል ወጣ። ምዕራፍ 6 ቁጥር 23 ላይ ስትመለከቱ
ዳንኤልም ከጉድጓድ አወጡት። ዳንኤልም ከጉድጓድ ወጣ፣ በአምላኩ በእግዚአብሔር ታምኖ ነበረና አንዳች ጉዳት አልደረሰበትም ይላል። ከጉዳት መዳን ትፈልጋላችሁ? እስከ መጨረሻ የሚጎዳን የሚመስለው ሁሉ ለጉዳት ታልፈን የማንሰጠው እግዚአብሔርን ታምነን አምልከን ስንኖርና ስንወጣ ስንገባ ነው። ስለዚህ እግዚአብሔር ይጠብቃል። ሞት ቤታችሁ አይገባም። ውድቀት ቤታችሁ አይገባም። ሐዘን ቤታችሁ አይገባም። አምልኩት፣ እሱ ይሰውራችኋል። ክፉ ቀናችሁ እግዚአብሔር ወደ መልካም ይቀይራል። እግዚአብሔር ለዘላለም ይባረክ። ሻሎም